የሩታ ቅሌት ዳኒ አወጣባት ማለት ነው ውዶቼ። ዳኒ እንግዲህ የሜሪም የማነው ስሙ ኤፍሬምም የሩታም ቅሌት አውጥቷል። በነገራችን ላይ ውዶቼ በጣም ስማርት መሆኔ እኮ አንዳንዴ በራሴ ይኮራለሁ ጋይስ። ምን ብያችሁ ነበር? ሜሪን አላምናትም፣ በሩታ ዙሪያ ያሉት አላምናቸውም ብያ ቪዲዮ አልሰራውም ጋይስ። ከአንዴም ሁለቴ እስከ መጨረሻ ማለት ነው ብያችኋለሁ እኮ እኔ ተነጋግሮ ነው ብያችሁ ነበር። አሁንም አንድ ነገር ልንገራችሁ፣ ሌባ አብሮ ይሰርቅና ሲካፈል ይጣላል ይባላል ጋይስ። አዎ ሁላችሁም ሌባ ናችሁ ባይዘው። ለዛ ነው ዳኒም የመጣ ዳኒም ሌላ ተንኮል ይዜ ነው የመጣነ። እውነት ለአብርሽና ለኤርሜላ አዝኔ አይደለም። አሁንም ደግሞ አንድ ነጥብ ያዙልኝ። ትላንትና ኤፍሬም አክት ሲያረግ የነበረ ከሜሪ ጋር ምን ነበረ ጋይዝ? ቪዲዮ ሰራ ነበረ። ግን ምን ዋጋ አለው? ዝም ብዬ ከምሰራ ብዬ ነው ቪዲዮ ከማበዛ አይከፍልኝም። ምን ሰራለሁ ብዬ ነው እንጂ በጣም የገረመኝ እንደማይታወቁ ሩታ ነይ አውሪ ሲላት ነበር። ጭራሽ አላቃትም ነይ ሩታ አውሪ ሲላት ነበር። በጣም ውሸታም ናችሁ። ግን ይሄናል ተመልካች ላይ ደግሞ እኮ የሚገርመው እራሳችሁን ጉዳችሁን እርስ በርሳችሁ የምታወጡት እራሳችሁ በህዝቡ ዘንድ እኮ ውሸታም ቅሌታም እንደሆናችሁ እኮ ነው የሚያሳየው። ባይዘዌ ውርደት ነው። ሩታ ምን አለች? የእውነት በጣም ነው የሚገርመው። ማለት ይሄናል ነው ደደቡ ናችሁ፣ ለተመልካች እማታስቡ። በተለይ ደግሞ ሩታ የሚወድሽ ተመልካች አለ፣ የሚሞትልሽ። ጠዋትና ማታ አፋችሁን ከፍታችሁ ማለት ነው ቲክቶክ ላይ የምትባሉ ምድራ አይ እኔማ ከተፋችሁ ቆይ እኮ ነው። ቲክቶክ ላይ ያላችሁ በተለይ ደጋፊ ተብያችሁ በጣም ናስጠላችሁ። በተለይ ለራሳችሁ ጊዜ ቢሰጡስ? እነሱ የተጠቀሙ ነው። እናንተ እንኳን ዩቱብ ሰርታችሁ ከፍታችሁ ቢሰሩስ? ለነገሩ እኛ ዩቱብ የከፈትን እውነትን እነሱ የሚሰሩ ትክክል አይደለም ያለን ስንናገር ዩቱባችን ታስመታላችሁ። እንደው መዳና ለምታችሁ እንጂ እውነት እንደዚህ አይነት ምቀኝነት ሰው እንዳያገኝ ሰው ለፍቶ እኔ አሁን ለምሳሌ 3 አመት ሙሉ ነው ከዛ በላይ ነው ለፋውት። ባይዘዌ ከዛ በላይ ነው ለፋውት ጋይስ። እውነት ለመናገር እንደዚህ እነሱ ውሸት ነው የሚሰሩት፣ ስራ ነው ይስሩ። ግን አረ በኢየሱስ ቅሌት ነው። በነገራችን ላይ ሩታ አመነች። አያችሁ ሩታ አዎ ተገናኝተናል፣ ግን ለምን እንደተገናኘን አታቁም። እሱ ላናቅ እንችላለን፣ ግን ለተንኮል እንደሆነ እኛ ቆየን ካወቀን። ገና ሜሪ ወደና አብርሽ ስትመጣ ነው እኔ ቪዲዮ ሰራሁት። ሜሪ አሁንም ተንኮል ይዛ ነው የመጣችሁ። ተከፋፍሏል። ገባችሁ? በፊት ዳኒ ሜሪ ሩታ ብሎ ሆኖን አይደለም የሚሰሩት። ከዛ ምን አረጉ? ኤፍሬም ጨመሩት። ከዛ እርቅ ፈጠሩ። ገባችሁ? በሩታ በኩል ይቅርታ ምናምን መጣ። ግን አሁንም ያው ናቸው። እኔ የይቅርታ ትርጉም አታውቁ። ይቅርታ ለምን እንደምትጠየቅ አታውቁ። የውሸታችሁ ጥግ እኮ በልጅ ተዋሻላችሁ። ልጅ አርግዣለሁ ብላ ውሸታም አንቺ ሴትዮ ማለት ነው እንጂ ውሸትሽ መቼም አያልቅም። እንዶ እግዚአብሔርን መፍረድን አልፈልግም፣ ግን የሰራችሁ ነው አስታት የምሰጠውና በጣም ነው የገረመኝ ጋይስ። በጣም ማለት ወንድ ልጅን በዚህ ነሃል መሳደድ። አንቺ ወንድ አታቅም፣ ከአብርሽ ውጭ አታቅም። ወንድ ውርደት እኮ ነው ጋይስ። ሰው ማለት ስራ ቢሆን ራሱ እኮ ስራ አይዳ ይቀይራል። ሰው ሁሌ በወንድ ዙራ ወንድ ማሳደድ ይደብራል፣ የእውነት ይደብራል። እኔ አሁን ዳኒም አላምንም። አሁንም ደግሜ ነገራችኋለሁ። ዳኒም በቃ ሁሉም ተነጋግሮ ነው። ገባችሁ? የእውነት ነው የምላችሁ። ሩታ እየሳቀች ነበር። ምንም ጉድ አላወጣም ያለችው ነበር አይደለም። ስለዚህ የተንኮላችሁ ተንኮል ማለት ነው። ማለት እነዚህ አሁን ተላዩ አልተላዩ ምንድን ነው የምትጠቀሙ? አንድ ወንድ ልጅ አልፈልግሽም ካለ አላይተሽ ምንድን ነው የምትጠቀሚ? አርፈሽ ልጅሽን አታሳድጊም? ሁሉም ሌባ ናቸው ባይዘወይ። የእውነት አሁን ዳኒ መጣ ሌባ ነው እሱ። ማንም አላምንም። ይሄን ያዙልኝ ጋይስ። ይሄ ሌላ አይደለም። እኔ በጣም የገረመኝ ትላንትና እንደተጣሉ ሲያስመስሉስ ጋይስ። ሩታን በቃ አቤት ኃይለ እኔ እኮ ቪዲዮ ላይ ናት ሩታ እኮ ምንድን ነው ኃይለኛ የምትጫወተው እኮ ቪዲዮ ላይ ነው ባይዘዌ። ቪዲዮ ላይ በቃ በጣም እንደተጣላች ተመልካች እኮ ዝም ብላችሁ ነው የምትነዱ። አያችሁ ምን ብያችሁ ነበር? እስቤ ከካሜራ ጀርባ አብሮ ነው ብያለሁ እኮ እኔ አይቻላቅም። ከማንም ኢንፎርሜሽን አግኝቻላቅም። በነገራችን ላይ በዩቲዩበር ዘንድ ምንም ኢንፎርሜሽን የለኝም። እኔ ቪዲዮ እንሰራለሁ
የምታየው ካለ ያለው ከዛ ውጭ ነው። እግዚአብሔርን እኔ ከሰው ጋር ማውራ ሰው አይደለሁም። ባይዘው ብዙ ወሬ ማልወድ ሴት ነኝ እኔ። እንደውም ለምጃለሁ ቪዲዮ ለመስራት ለምጃለሁ። በፊት እኔ በጣም ነው ቪዲዮ ለመስራት የምሳቀቀውና ለማውራት እንኳን ይሄን አለ አይደለም። ግን አሁን የለመድኩ መጣው ስራ ነው ብዬ ስለያዝኩ ሰው ምን ልላችሁ ፈልጌ ነው። ምን ብያችሁ ነበር? ታው እናንተ አትባሉ፣ ህዝቤ ከካሜራ ጀርባ አንድ ነው ብያችሁ ነበር። እናንተ ከሩታ ጋር ዳኒ ሰሞኑን የሰደበቻችሁ ነው ምንድን ነው የሰደባችሁ ነው። ሶሪ አማርኛ ጥረት አለ ጋይስ ሶሪ። እሺ የሰደባችሁ ነው አይደለ? ከዛ በፊት ሜሪን እንደተጣሉ ነው እናንተ እኛ ጋር አክት የሚያደርጉት። እናንተም አሁን እሷ ላይ ነው ስድባችሁ። የሚገርማችሁ አያችሁ፣ ጉዳችሁ ወጣ። እሱም በማን ነው? በሩታ ነው ወጣ ጉዳ። ሩታ አዎ እንገናኛለን አለች። ግን ትላንትና ምንድን ነው አክት ሲያረጉ ነበር፣ ተመልካችን ያባሉ ነበር። አያችሁ እናንተ በሜዳ ትባላላችሁ። ምላችሁ እኮ ምክንያት አለኝ እኔ ምክንያት አለኝ። የሰው ልጅ እንደዚህ አይጣላም። ቢጣላ ራሱ ከመቼ ነው? ለዛ መበሻ ከመቼ ነው የሚገናኘው? ከመቼ ተጣልቶ እነሱ በዛ ቪዲዮ ይመጣሉ፣ በዚህ ቪዲዮ ይመጣሉ። በጣም ነው የሚገርመኝ። ቅሌታችሁ ወጣ ዛሬ ማለት ነው። በተለይ የሩታ ቅሌት ሁሌ እንደወጣ ነው። ኤቷ ምን አለች ዛሬ? ኤቷ እንኳን ቤተሰብ የተሰደበ ነው በአንቺ ምክንያት እያለቻት ነበር። ያችም ውሸጣም ነው ነገሩ፣ ውሸጣም ናቸው። በእርግጥ ግን በጣም ነው ታዘብኳችሁ ጋይስ። ምን ትላላችሁ አሁን? ይሄናል አብርሽን ማሳደድ ምን አስፈለገ? ወንድ ልጅ አልፈልግም ካለ አልፈልግም ነው እንዴ? ወንድ ልጅ ደግሞ ሲፈልግሽ ብቻ ነው ከአንቺ ጋር መኖር የሚችለው። ባይዘው ካልፈለገሽ በቃ ቅሌት ነው ይሄ። ኤንዌስ እንዴት አያችሁ እናንተ? ምን ትላላችሁ? ምን ተማራችሁ? ምንስ ታዘባችሁ? ዶቼ እግዚአብሔርን በተለይ በሩታ በኩል ያላችሁ ምን ተማራችሁ? ሁሌ ትሳደባላችሁ ሰውን። ለማንኛውም ይመቻችሁ፣ አብርሽና ሄርሜላ ይመቻችሁ ወደፊት።